እንዴት ነው የሚመጣው? እዚህ ተናገሪ እንጂ እንዴት እንደሚመጣ አላውቅም። መና እንዴ እያወራሁ ነው። የምጨርስ አይመስለኝም። ባሌ ከፈለግህ ይጨርስ። ወሬ ሲዜ ያው ተመልከች። እንደው ጉድ እኮ ነው ማሪ። እንደው ባልሰራም የአሜሪካ ወሬ ከተጀመረ አሰራም ገና ማሪ ገና ሲጀምር ነፂና አላለም። ገና ከመጀመር እዛ ጨርስ። ለምን እመጣለሁ? እንደው ባል ይቀጥል የኔ ቆንጆ ይቀጥል። ኧረ እንደው ዘንድሮ ምን አባቱ ከልኩላል። እሺ ሙይልኝ እሺ የሚሞላውን ሁሉ እሞላለሁ። ኦኬ ምን ይፈልጋሉ ከኔ? ቆይ እስኪ በውስጥ ጮክ ብዬ ነው ገና ከመጀመሪያ መጥቶ ምን ሆነ ነው ስለው ፈልጌሽ ነው። ቆይ ስጨርሽ አላለም። አልጨርስም ጋይስ አልጨርስም። እንዴት ልጨርስ እችላለሁ? ቀጥይ ዝዬ ውዴ እኔ ጨርሻለሁ። መስፍን ጋር ተስማሚና ደግሞ አንዳንዴ ደግሞ ባልጋ እየተስማማ ደግሞ ሞር እንትን ቪዛ ይሰጣሉ መጀመሪያ እና አሁን ተስማሚ ከሱ ጋር ለመሄዱ። አዎ በጣም ነው እሱን የሚወዱትኝ። ማሪ ወንዶች መሄድ ይወዳሉ። ማሪ አሁን ይህን እንደማወራ ቢያውቅ ኖሮ አመትም ተቀመጫ አትነሽ ነው የሚለው። ምን አስበሽ ነው? መሄድ ይወዳሉ። ይወዳል። እንደው መና ልትወስዱ ትችላላችሁ። አይ መማር የወሬ ወራ ስልክ ገባባት እንትን ብዙ ጊዜ እንደ እድል ሆኖ ማለት ነው። አሁን ኢትዮጵያ ሲሆን ወጣቶች ምናምን ብዙ ጊዜ ዲና እያደረጉ ይከለክላሉ። ኤምባሲያቸው ቪዛ ማለት ነው። ኢትዮጵያ እኛ ወጣት መጠጥ ያደረግን ሰዎች መጠጥ ያደረግን ሲያውን ያውቁናል። ልንዝናና አደል አያማ ዲስኮ ዳንሰር ልንል አደል ተከራ እንደምንሄድ እኛ እኮ መጠጥ ብለን እናስታውቃለን። ከፊታችሁ ውዴ ገርጥተን ያስታውቃል ይካላስ። ስለዚህ አሁን እኛን ሂዶ አገሪቷን ይበክላሉ አይሉ። እንደውም ለሀገሪቷ ትልቅ ባለውለታ ናቸው ብለው ነው የሚወስዱ። ይሄ ጥሩ ነው። ከዛ በቃ እሱን አላቅም። ሳውዲ የአሜሪካን ኤምባሲ ህጋቸውን አላቅም። እውነት ለመናገር እንደ አሜሪካን ኤምባሲ እንዳለው አገሩ ላይ እንዳለው ህጎች ነው ብዙ ጊዜ እንትት እንጂ በፎርም ደረጃ በህግ ደረጃ በግራጁዌሽንም በሰርግም ቪዚት ለማድረግም ልጆችም ለማየት ምናምን ብለሽ መምጣት ትችያለሽ። ፎርሙ አለ። ግን ቪዛ የሚሰጠው ሰው ጋር ነው አሁን ደስ ሲላቸው አንዳንዴ እንደድል ሆኖ አምስት ገብተው አሁን የጓደኛዬ ሰርግ 5 ገቡ። ለ3 ተሰጣቸው። ለእህቷ ሳይሰጣት ለጓደኛ ለሰፈር ልጅ ተሰጠ። እንሞክራ። እኔም ባሌ ምን ልክ ነሽ። ችግሩ እዚህ እኔ ሳይሰጠኝ ባሌ ብቻ ቢሰጠውስ ዓለም ትቀልጣለች። እሱ ነው ደግሞ ችግሩ። አይሄድም ግደኝ አይሄድም። የምን አሜሪካ ነው ውዴ? እዚች ይቀመጣል። አይሄድም። ይሄ ነው ችግሩ። ይሄ ጣፋንታት ይዋለሽ እንዴ? እኔ እያለው ፌመሷ እሱ እንዴት ይሄዳል? እነሱ መቼም እኔ መርጠው አያስቀሩም። ይህን ሁሉ እያዩ ለአንቺማ እምብኝ አይሉም። አሁን ይሄ ሁሉ ፕሮሰስ መጀመሪያ መጣና እዚህ ደግሞ መኖሪያ ፈቃዱ ከተፈቀደለት ሚስቴን ደግሞ ብሎ ማምጣት አይችልም? ይችላል። ይቅርታ አይካል እሷ እኮ ያለችው አንድ ሳንቲም ግልባጭ ተለያይተን አንችልም። በቃ እሱ በቃ ወይኔ እኔ እሄዳለሁ እንጂ ቀድሜ አለ ቀድማ ለምን ቀድሜ ለማንም ጎፈሬ ላበጥሩ አንቺ ቀድመሽ መላጣ ነው። እኔ ቀድሜ ሴት ብለናት ሻ ትጠራለች። እሱ ቀድሞ አሜሪካ ይገባል። ይቅር አምኜ እንጂ አይሄድም። ወዲያ ወስድሻል። ኖ ወይ ቲጂ የሚባል ነገር የለም ውዴ። እኔ እጅ ወስደዋለሁ። አሜሪካ የምታሳልፈው እኔ ነው። እውቅና ያለው እኔ ላይ ባሌ ላይ እውቅና የለ። በእውቅና እንኳን ቢጠይቁ ምንድነው ስትራቴጂሽ? ምንድነው እስኩልሽ ቢሉ እኔ በደንብ አድርጌ አቅርቦት ማቅረብ እችላለሁ። ከህዝብ ጋር የማደርገው ግንኙነት በሚዲያ አሜሪካ ደግሞ ሚዲያ በደንብ ትፈቅዳለች። ምክንያቱም የበለጸገች ሀገር ናት። ስለዚህ እኔ አቀርባለሁ ጋይስ የሁሉ ህዝብ
እንደሚያየኝ እንደሚከተለኝ ብዙ ነገር እንደ ኢንፎርሜሽን አረጋለሁ እዛ ላይ። ስለዚህ እዚህ እባክሽ ሞክሪ ሊከተሳካ እስቲ እንደው እሺ እንግዲህ እሺ ፈጣሪ ይጨምር። አዎ ዋናው እሱ። አሁን ከመጀመርሽ በፊት ክፍያ አለው የለውም? ቁጥር 2 እዚህ ነው ብዬሻለሁ በፊት የለውም። ሳራ ባልትና ቁጥር 2 ካሊፎርኒያ እዚህ ሀገር ነው የምትከፍቺ ሳራ ባልትና። እስቲ ንገሪያቸው አገሯን ልታስተዋውቅ ነው ባልትና በይልኝ። በተለይ የዳጣው ነገር እሱን ቪዲዮውን አውርጃ አሁን ቆይ እንትን አደርገዋለሁ። ጥሩ እስቲ እንደው በእናትሽ እነሱን እንትን በይልኝ እንደው ንገሪያቸው እኮ አሁን ፎርም ከሞላው ሂዶ መግባት ብቻ ነው። ሰተት ነው መና ሂጅበት። አሁን የሰተቱን ነገር እኔ አላወቅኩትም። ሂጅበት። ይኸውልሽ እንትን መላክ አሁን ኤምባሲ እናንተ ጋር የሚሞላ ፎርም አለ። የእውነት ይሄ አሁን ቁም ነገር ማርዬ ማርያምን የእውነት እሞላለሁ። ከዚህ ሰርግ ያለው ወይም የሚመረቅ ልጅ ዩኒቨርሲቲ ትምህርት ቤቱ ላይ እንድትመጣልኝ ይፈልጋለሁኝ ብሎ የታሸገ ኤንቨሎፕ ይልክልሻል ከትምህርት ቤቱ። ያንን እና ኤምባሲሽ ትሄጃለሽ። አሜሪካን ኤምባሲ ዱባይ ውስጥ ያለ ከዛ ግራጁዌሽን አለብኝ ሄጄ ልመጣ ነው ትያለሽ። ከዛ ፎርሙን ያያል፣ ዶክመንቱን ያያል። የጎደለ ነገር ካለ ይህንም ይልሻል። ካልሆነ ደግሞ ሂጂና ግራጁዌሽንሽን ተዝናንተሽ ነይ ብሎ ቪዛ ይሰጥሻል። ያኔት መፍቀሪያለሽ። ካልሆነ ደግሞ አይ በቂ አይደለም፣ አሳማኝ አይደለም የመጣው ነገር ሳይሽ ምትቀሪ ትበሲኛለሽ ብሎ ካስቀራል ያስቀራል ሰውዬው። እንደዛው ጋር ኢንተርቪው የሚያደርግሽ ሰውዬ ነው ውሳኔ። ኦኬ ግራጁዌሽን ሰዎች ወዲንግ ሰው ፈልገን ወረቀት መላክ ምንም ከባድ አይደለም። ቢዝነስ ስላላት ግን እሷ ትቀራለሽ ብለው እንትን አያደርጉም እኮ ቢዝነሷን ዘግታ ዶክመንት እሱን እኮ ነው የምልሽ። የሚያስፈልገውን ዶክመንት ታስገቢያለሽ። በዚች ሀገር ሕግ መሰረት በትልቅ ፍርድ ቤት የተፈራረምኩ ነኝ። ባሌን ትቼው ወዴት ይቀራሉ? አንድ እንግዲህ ተመልከት። ለኢንቪቴሽን ስትመጪ ለቪዚቲንግ ስትመጪ ኢንቫይት የሚያደርግሽ ሰው የሁለታችሁንም ስም አድርጎ ማድረግ አለበት። የኔና የባሌ ችግር የለም ውዴ። ባሌ እዚህ ይቀመጣል። ባሏን ትታ አይሄድም በሚሉ ከሆነ ባሌ እዚህ ይቀመጣል። እኔ እመጣለሁ። ችግር የለም። ምን አለበት እሱ ይቀመጣል። ዶክመንት እዛ አለ አይደል? አሜሪካን ኤምባሲ አለ አይደል? እዛ እንዲህ ላይኖር ይችላል። ተይ እንጂ ስንቱ እየተጓዘ ያለው ታዲያ በኤምባሲ ነው። እኔ ጥያቄውን ቅልጥፍ አድርጌ እመልሳለሁ። አለኝ ንብረት አለኝ ሀብት አለኝ ይላለሁ። እሱ ነው የሚፈልጉት እነሱ። ካለሽ እንደማትቀሪ ካመኑ ይልኩሻል። እንዲህ ሀብት አለኝ ንብረት አለኝ እንዴ! ከዚህ በላይ ንብረት የመጀመሪያ መጠሽ ትመለሻለሽ። በሁለተኛው ስለሚሰጡሽ ስለሚያምኑሽ ማለት ነው። በሁለተኛው ባልሽን ይዘሽ አንደኛሽን ትመጫለሽ ማለት ነው። አይ ሁለተኛ ባሌን ይዤ ከሄድኩ ትቀራለች ብለው ስለሚያስቡ አይሰጡኝ። እዛ ሂጅ አመጣዋለሁ። እኔም እሱን አገባና ጠራዋለሁ። ሰርግ እሺ አለቀ። ታውቂዋለሽ። አንቺ ጎበዝ ነሽ። በቃ የዛኔ ጎበዝ ነሽ። ትገባኛለች እንደ ልቤ ባሌን አመጣለሁ። እስከዛ ድረስ ንብረቱን ያንቀሳቀስ። አዎ ውዴ፣ ለምን ብሎ ተትቶ ይኬዳል? እኔ አሁን እዚህ ንብረቴን ምኔን አዘጋጃለሁ። እዚህ እንደው በፈጠርሽ ይህ ውለታ ዋይልኝ ውዴ። ስንት ቀን ይፈጃል? ሲዝን አለው፣ ወቅት አለው። አሁን ለምሳሌ ኦሎፍ ዘሰደን አሁን ግራጁዌሽን አልቋል። አይሽ የሰርግ ካልሆነ ለግራጁዌሽን ብትይ ቀኑ ስላለፈ አውቶማቲክሊ ዲናይ ነው የሚያደርግሽ። ለመጋባትም ቀን አለው ውዴ። መጋባት አይደለም የሰርግ ሲሆን ግን የሰርግ ነው። አሁን ሰርግ እውነተኛ ሙሽሮች ያሉ ፈልጋ ካልሆነ አሁን የግራጁዌሽኑ ወቅት አልፏል። ከዚህ በኋላ ጃንዋሪ ምንድን ነው? ጃንዋሪ ዲሰምበር ምንድን ነው በኢትዮጵያ? ከ3 ወር ከ4 ወር በኋላ ሌላ ግራጁዌሽን አለ። በዛን ጊዜ የሚመረቁ ልጆች በትምህርት ቤት ደብዳቤ አጽፈው ይልኩልሻል። 2 ነገር አለ። ጥሩ። ስለዚህ እዚህ እባክሽ እንግዲህ አስቢበት እና ሙይ አይ ወይኔ ይህን ቀደም ብለን ብናወራ ወንድሜ እኮ አሁን የዛሬ ወር ነው የተዳረ። ዛኔ ምን አለ ብጣሪ ብናወራ ኑሮ በዛ እኮ እናሰራ ነበር የሰርጉ። አሁን በ14 ትናንት
ደግሞ አያገባም ልል ነበረ ወይ ዘንድሮ ቀን ሌላ የሚያገባ ወንድም አለኝ። እሱ ትንሹ ቆይ አሁን ሴት እየፈለግንለት ነው ገና ወይም እሱ ግራጁዌት ሲያደርግ አሁን እሱ ትምህርት ነው። እሱ ግራጁዌት ሲያደርግ በቃ አንድ እሱ አለ። አሁን ከማይንድ ያስቀምጥሻለሁ። መቼ ነው ግራጁዌት የሚያደርገው? ኔክስት ይር ቀጣይ አመት። አዎ መና የአንቺስ የለሽም የሚያገባ ዘመድ የሚመረቅ? እኔ ሀገር ስደተኛ አይደለ ሰው ሀገር ነው ያለሁት። ግን እንዴ ለታምበር ማለት ስቴት ቀይር ያለው እኮ አንቺ መጥራት አትችይም። ማህበረሰብሽን ዘመድሽ ወሰንሽ። አይ እኔ አይደለሁም መጥራት ትችላለሁ። ግን አሁን ምንድን መሰለሽ የእውነቱን እንትን ይቅርታ ልጆቼ የተንጫጩ እዚህ የሚያገባ ሰው ምናምን አላውቅም እዚህ ያለሁበት። ግን ተማሪዎች ተመራቂዎች ምናምን ግን ለአሁን ለዲሰምበር ከዲሲ ሰው በፈለግ እችላለሁ። አመቱኛል ከዲሲ ነው። ግን ረጁም ደግሞ እንትንሽ አሲስታንትሽ ስለሆነሽ እሷን ደግሞ እንዳትረሽ። ረጁን እኔ ሄጄ የአሜሪካንን ህይወት አይቼ ኑሯን አይቼ አመጣታለሁ ውዴ። ሁለታችን አይደለም በቲክቶክ ከጠፋውን ፈልጉ። ጉድ መጣ ብዬ ቲክቶክ ላይ ለቃለሁ። ምን ችግር አለው እንዴ? አንዱ ጋር ጠጋ ብዬ ዋይፋይ ስጡኝ ይላለሁ። ካኒዩ ጊሚ ዋይፋይ ፕሊስ 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 ፕሊስ። እኔ ፍሪ ነው ዋይፋይ በየሀገሩ በየቦታው በየቦታው ፍሪ ነው። እዚህ እንደው ዝም ብለሽ መጠቀም ነው አሉ ቦታዎች። ለምንድን ነው የምከፍሉት? ለምንድን ነው የምከፍሉት? ዋይፋይ ፍሪ ነው። ስልክሽ ኦልሬዲ ዋይፋይ ያለው አለው ኦልሬዲ ገና ፍሪ ነው ይጠቀማል። አዎ ይሰራል። ለጥሩ ነው የሚሰጡኝ ገና ስገባ። አይ ስልክ ስታወጪ በአሜሪካን ቁጥር ስታወጪ ዋይፋዩ ፍሪ ነው። ከመሲ ብርጅስቶን ስልክ ይዤ እሄዳለሁ። እንዴት ነው ሲም ማውጣት የምችለው? እገዛለሁ ከሱቅ። ኧረ ከ5 ብር ምናምን 50 ብር በወር የምትከፍል ስልክ ታወጫለሽ። ማንኛውም ሰው መግዛት ይችላል። ከየት መጣሽ እንዴት መጣሽ የለም። ካምፓኒዎች አሉ የተለያዩ። አንድ ብዙዎቹ ፕሪፔድ የሚባል እንትን አለ። ውሸታም ነው። ኧረ አይደለንም ቅድስቴ። ጥሩ በቃ ጥሩ። ይሄ ተስማምቶኛል ጋይስ። በቃ ጥሩ ነው። ሲም ካርድ ካለ እንደ ያዝዬ ሲም ካርድ ካለ ምን ያስጨንቀኛል ውዴ። መጀመሪያም ደውሎ ለባሌ ነው እንዴት ዋልክ እንዴት አመሸህ ነው የምለው። ካላስ በቃ ዝዬ እንደው እባክሽ አፍጥኙ። አፍጥኝ እሺ ዝዬ እኔ ውድ። እሺ በቃ ጥሩ። አዎ ልሄድ ነው ጋይስ። በቃ አይቻልም። ለባል መደወል አይቻልም እንዴ? እደውላለሁ። ለባል መደወል አይቻልም ይሉኛል። አይሻቸው እንዴ ማሬ? እኔማ ግድ ነው ጋይስ። በሉ ቻው። ደህና ምሽ። ኦርደር ታርዬ መልካም ቀን ወይ መልካም ቀን። አዎ ውዴ መልካም ምሽት። አዎ እቺ መልካም ቀን ስለሆነ ነው እኔ ደህና ምሽ። ደህና ምሽ። ደህና ቻው።